አመን የሚል ወይም ደግሞ የእግዚአብሔር ዝምታ የሚል ርዕሰ ጉዳይ ነው እዚህ ላይ አጠቃላይ ቁጥር 1 ላይ ምን ብሎ ይናገራል ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል ብሎ ይናገራል እና የእግዚአብሔር ዝምታ የሚለውን ነው እንደ ርዕስ እንድንወስድ የፈለኩት እግዚአብሔር ዝም እንደሚል ለማሳሰብ ያክል ነው እና እዚህ ላይ ስትመለከቱ አቤቱ ወደ አንተ ጠራለሁ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል ብሎ ይናገራል እና ከዚህ በመነሳት የእግዚአብሔር ዝምታ የሚል ርዕሰ ጉዳይ ይኖራል በዝምታ የሚታመንና በእግዚአብሔር ምላሽ የሚደሰት እምነት ለማለት ነው የእግዚአብሔር ዝምታ ብለን ስናነሳ በዝምታ ወቅት እግዚአብሔር ዝም ያለ ሲመስለን እግዚአብሔር የማይናገር ሲመስለን እግዚአብሔር መልስ የማይሰጥ በሚመስልበት ጊዜ መታመን እና የእግዚአብሔርን አምላክነት የእግዚአብሔርን ሁሉን ቻይነት የእግዚአብሔርን ሉዓላዊ ገዥነት መታመንና በእርሱ ምላሽ መደሰት መልስ በሚሰጥበት ጊዜ መደሰት የሚለውን ነገር እንድናስብ ነው ታስታውሱ ከሆነ ዮሴፍ እንደሞተ ወንድሞቹ መርዶ ተናግረው ነበር ለአባታቸው ራሳቸው የሰሩት ደስ ማይል በገዛ ወንድማቸው ላይ የሰሩት የተንኮል ድራማ ነበር ያ ድራማ ልብ ሰባሪ ነው እግዚአብሔር ግን ምንም አላለም ለአባቱዮ ዮሴፍ በህይወት አለ ብሎ ለአባቱዮ አልነገረውም እግዚአብሔር ዝም ብሎ ነበር ምክንያቱም መጽሐፍ ቅዱስ ሲናገር ዮሴፍን ሸጡት ይልና እግዚአብሔር ግን ከዮሴፍ ጋር ነበር ይላል በሌላ ቋንቋ እግዚአብሔር በጂኦግራፊ በመልክዓ ምድራዊ አቀማመጥ አንድ ቦታ ላይ ይገኛል ማለት አይደለም ነገር ግን ከነርሱ ጋር ለነርሱ ያለውን ዕለታዊ ድምጽ ለነርሱ ያለውን ዕለታዊ ንግግር ለነርሱ ያለውን የህብረት ሁኔታ እግዚአብሔር ጸጥ ብሎ ነበር ከማን ጋር ነበር ስትሉ ከዮሴፍ ጋር በግብጽ ነበር ለዮሴፍ ተገቢውን የሆነ ኢንስትራክሽን ይሰጠው ነበር ዕለታዊ ዘመንን የሚያቋርጥ ወደፊት ሳይቀር በስራው ሁሉ ያከናውንልን ነበር በያዕቆብ ቤት ደግሞ እና በዮሴፍ ወንድሞች ቤት እግዚአብሔር እየተናገረ አልነበረም ዝም ብሎ ነበር አያችሁ ከአመታት በኋላ ወንድማቸው ጋር ሲገናኙ ግን አባትዮ ጠየቀ እግዚአብሔር ሆይ ወደ ግብጽ ልሄድን ምን ትላለህ ሲለው እግዚአብሔር እንደዚህ አለው ሂድ እኔ ካንተ ጋር ሆናለሁ አለ እስከዛሬ ዝም ያለው እግዚአብሔር እስከዛሬ ምንም ያላለው እግዚአብሔር እስከዛሬ ጸጥ ብሎ የነበረው ለአመታት ማለት ነው አያችሁ እግዚአብሔር ዝም የሚልበት ወቅት አለ እንግዲህ እግዚአብሔር ዝም በሚልበት ወቅት በዝምታ መታመን ዝም ስላልተናገረኝ ብለን ከመርበትበት ይልቅ የተለያዩ አማራጮችን ለማየት ወዲህ ከማንጃበብ ይልቅ መታመንና እግዚአብሔር መልስ በሚሰጥበት በርሱ ጊዜ ምን ማድረግ መደሰት እንደሚያስፈልግ ለማሳሰብ ነው ማለት ነው እንግዲህ ያዕቆብ ከአመታት በኋላ እግዚአብሔር ሲናገረው እስከዛሬ ለምን አልተናገርከኝም ለምን ይሄን ያህል አመት ዝም አልከኝ ብሎ አላኮረፈም አያችሁ እግዚአብሔር ዝም የሚልበት ጊዜ አለው ደግሞ የሚናገርበት ጊዜ አለው ወዳጆች ሆይ እና የክፍል ዳዊትም ምን ብሎ ይናገራል በምዕራፍ 28 ላይ አቤቱ ወደ አንተ ጠራለሁ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል ብሎ ፍርሃቱን ሲናገር እንመለከታለን ማለት ነው በዚህ ላይ እንግዲህ 3-4 ነጥቦችን እንድናይ እንደወትሮው በዚህ በተከታታይ ትምህርታችን አሳስባችኋለሁ የመጀመሪያው በዝምታ ውስጥ ያለ ጩኸት ነው ቁጥር 1 እና 2 በዝምታ ውስጥ ያለ ጩኸት እግዚአብሔር ዝም ያለው ይመስላል ዝም ካልከኝ ደግሞ ወደ ጉድጓድ እንደሚሄዱት ወይም እንደሞቱ ሰዎች ነው የምሆነው በህይወት ያለው እንደሙታን እንዳልሆን አትተወኝ ብሎ እግዚአብሔርን ሲጣራ እንመለከታለን ማለት ነው ወገኖች እዚህ ላይ ባለው ክፍል በመተመለከቱበት ጊዜ በዝምታ ውስጥ ያለ ጩኸት በሚለው ቁጥር 1 እና 2 ዳዊት ያደረገው ምንድነው ስትሉ መንፈሳዊ ዝምታ ልክ እንደሞት እንደሆነ ሲያሳይ እንመለከታለን መንፈሳዊ ዝምታ እንደምንድነው ይያልን ነው እንደ ሞት ነው የሞት ያክል ነው ያልን ነው እዚህ ላይ
ከእግዚአብሔር መገኘት ፍጹም መለየት ነው ማለት ነው። የእርሱ ዝምታ ልክ የሞት መንደር ውስጥ ያለን ያክል እስኪመስለን ድረስ በሌላ ቋንቋ ደግሞ የሞት ያክል ነው ከእግዚአብሔር መገኘት ፍጹም መለየት ማለት ነው። እና ያለው ምንድነው? ዝም ካልከኝ ወደ ጉድጓድ እንደሚወርዱት እንደሙታን እሆናለሁ እባክህ ምን አትበለኝ ይላል። ዝም አትበለኝ ተናገረኝ ሲል ነው ያለን። ወገኖቼ እኔና እናንተስ በግል ህይወታችን በአገልግሎታችን እንጠይቃለን። ለብዙ ጊዜ ጠይቃለሁ በግሌ ወዳጆቼ፣ እናንተም እንደምትጠይቁ አስባለሁ። እግዚአብሔር ሊናገረን ይገባል። የእግዚአብሔር ንግግር ታዲያ የተለየ አንዳንድ ሰዎች እንደሚሉት የተለየ ሚስጥሬስ አይደለም፣ የተለየ ሚስጥራዊ ነገር አይደለም። የእግዚአብሔር ንግግር በቃል ውስጥ ነው ማለት ነው። እግዚአብሔር ይናገራል። አዎ እግዚአብሔር የሚናገረን ግን በተለየ ሰዎች በሚሉት በልዩ አይነት መልኩ ሳይሆን በቅዱስ ቃሉ ይናገራል። እንደ ቃሉ እንድንኖር ይናገራል፣ ለቃሉ ይናገራል። ስለዚህ ይሄ ሰው የእግዚአብሔር ዝምታ ደስ ስላላሰኘው ሲጮህ ነበር እና ያልን ያለው በዝምታ ውስጥ ያለ ጮህት ነው ማለት ነው። እና ከዚህ ጮህት የተነሳ ምን ይያለ ነው? መንፈሳዊ ዝምታ ወይም እግዚአብሔር ዝም ሲል እንደ ሞት ያክል ነው። ከእግዚአብሔር መገኘት ፍጹም የተለየን ያክል ነው። እና እግዚአብሔር ዝም ያለ ስለመሰለው ነው በዚህ 28ኛው ምዕራፍ ላይ አቤቱ ወደ አንተ ጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ። ወደ መቅደስ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማኝ ሲል ታያላችሁ። እጄን አንስቻለሁ፣ እየጮኩ ነው፣ እየተጣራው ነው እና ልትሰማኝ ይገባል። ዝም ካልከኝ የሙታን መንደር ውስጥ ነው ያለሁት ማለት ነው ሲል እናያለን ማለት ነው። ይሄንን ተዛምዶውን ስናመጣው የእግዚአብሔር ዝምታ ቢኖርም እውነተኛ እምነት በጸሎት ጸንቶ ይቀጥላል። እውነተኛ እምነት ያለው ሰው እውነተኛ አማኝ የእውነተኛ እምነት ህይወት የእግዚአብሔር ዝምታ በሚኖርበት ጊዜ በጸሎት ጸንተን ፐርሲስተንስ የሚባለው ማለት ነው ጸንተን መቀጠል አለብን። የጸለይን ቅዱስ ቃሉን የተገለጠውን ፍቃዱን እያደረግን ያልተገለጠው ደግሞ እስኪገለጥልን እየታገሰን በጸሎት መጽናት እንዳለብን ነው የሚናገረው። ምን እያለ ነው? ከላይ ዝም ካልከኝ እንደ ሙታን ሆናለሁ፣ በጉድጓድ ውስጥ እንዳለው ሆናለሁ አለ። ነገር ግን ወደ መቅደስ ገባለሁ፣ እጄን አነሳለሁ የሚለው ኮንቲኒቲ ያለው ተከታታይነት ያለው ጸሎት አደርጋለሁ፣ ወደ ቤት እሄዳለሁ፣ በቤት እገኛለሁ ብሎ ሲናገር እንመለከታለን ማለት ነው። ይሄንን ያያየን ያለው እና ስናዛምድ የእግዚአብሔር ዝምታ ቢኖርም እውነተኛ አማኝ በእምነት በጸሎት ጸንቶ ይቀጥላል። ወዳጆቼ በእምነት መቀጠል አለብን፣ በጽናት መቀጠል አለብን፣ በጸሎት መቀጠል አለብን። እያልክ ያለው ብትሉ የግል የዲቮሽን ጊዜያችን ቢሆን የህብረት ጉዳያችን ቢሆን የቤተሰባችን ጉዳይ ቢሆን እግዚአብሔርን ማመን መጸለይ መጽናት የሚለውን እዚህ ተዛምዶ ላይ እናያለን ማለት ነው። ሌላኛው ውስጥ ተመለከቱ እጆችን አነሳለሁ የሚል ነገር ምናየው ቁጥር 2 ላይ እንግዲህ እጅ ማንሳት ብዙ ጊዜ የመገዛትን የጥገኝነት በእግዚአብሔር ላይ የመደገፍን እና እግዚአብሔር እንዲጠብቀን ምልክትም ነው። ታስታውሳላችሁ እስራኤላውያን ለጦርነት በሚገጥሙበት ጊዜ ሙሴ እጆቹን ሲያነሳ ታያላችሁ። እና እጅ ማንሳት ለእግዚአብሔር መማረክ ለእግዚአብሔር መሸነፍ ደግሞ በእግዚአብሔር ጥበቃና በእግዚአብሔር አሸናፊነት ስር መሆንም ነው። እና ሙሴ እጆቹን በሚያነሳበት ጊዜ አማሌቃውያን ድል ተመቱ ብሎ ይናገራል። ወላጆቼ እጆቻችንን ወደ እግዚአብሔር ስናነሳ ለምስጋና እናነሳለን፣ ተረትቻለሁ ብለን እናነሳለን፣ እግዚአብሔር ድል እንዲያደርግልን እናነሳለን። እና እጆቻችንን ከፍ አድርገን ማንሳት በአዲስ ኪዳንም ስትመለከቱ ወንዶች ያለ ቁጣ ያለ ክፉ ሐሳብ እጆቻቸውን እንዲያነሱ ተመክረዋል ማለት ነው። በጴጥሮስ መልእክት ላይ ይመስለኛል እጆቻችንን ያነሳል እንድንጸልይ እና በሌላም በኩል ደግሞ እጅን በማንም ላይ አትጫን የሚለው ይሄኛው ማለት አይደለም። ለክፉ ትብብር እጅ ማንሳት በመልካም ወደ እግዚአብሔር ለእግዚአብሔር እና ከእግዚአብሔር ጋር በሚል እጆቻችንን ግን በሌሎች ላይ በክፉ ማንሳት እንደሌለብንም መጽሐፉ ይነግረናል። እና ያለው ተመልከቱ ወደ መቅደስ ማደሪያ እጄን ባነሳው ጊዜ ተመልከቱ እግዚአብሔር ሆይ ብዬ ወደ አንተ በማነሳበት ጊዜ
በዚያን ጊዜ ምን ታረግ ወደ አንተ የጮኩትን የልመናዬን ቃል ስማ አሁን ወዳጆቼ አንድ ቦታ ስፔሲፊክ ፕሌስ እንደዚያኛው የእግዚአብሔር ማደሪያ የሚባል የለም የእግዚአብሔር ማደሪያ እኛው ነን አንድ ሆነ የተለየ ቦታ ኢየሩሳሌም ላይ እንደነበረው እንደ ቤተ መቅደሱ እንደዛ አይነት ቦታ የለንም እግዚአብሔር አሁን በአማኞች ላይ ነው ቅዱስ መንፈሱን ያፈሰሰው ጆቻችንን አንስተን እንድንጸልይ ለእግዚአብሔር መገዛታችንን ለእግዚአብሔር ጥገኞች መሆናችንን የእግዚአብሔርን ጥበቃ የምንፈልግ ሲከሮች መሆናችንን በማሳየት መጸለይ እንዳለብን ይናገራል ሌላው እዚህ ላይ ስትመለከቱ ጸሎት እንግዲህ ልብን አእምሮን አካልን የሚያካትት እንደሆነ እናያለን ልብን ከውስጥ ያለ ተነሳሽነትን ይሄን ብቻ አይደለም አእምሮን ትኩረታችንን ዕውቀታችንን ፈቃዳችንን ሌላው አካልን ጭምር የሚያካትት መሆኑን እንመለከታለን ማለት ነው በመንጸልይበት ጊዜ እነዚህን ማድረግ ያስፈልጋል ብዬ ላሳስባችሁ ፈልጋለሁ ወገኖች ይሄንን ማያዝ አለብን ልብን አእምሮን አካልን ምን ማድረግ አለ ባንድነት አባይድ አድርጎ የያዘ ነው ጸሎት ስንል እነዚህ ባንድነት ሲሆኑ ማለታችን ልባችን ወደ እግዚአብሔር ሐሳብ የአእምሮአችን ፍቃድ ዕውቀት ወደ እሱ ሐሳብ የምታርልም የአካልን በጎ ፍቃደኝነት አካላችን ራሱ ለእሱ ሐሳብ ሲገዛ ሚለውን ነው የምናየው እንግዲህ በመጀመሪያው ስራ ያየነው እነዚህ ነው በዝምታ ውስጥ ያለው ጩኸት በሚለው ስር እነዚህን አይተናል ሁለተኛው የፍትህ ልመና ነው የምናይበት ከቁጥር 3 እስከ 5 ተመልከቱ ቁጥር 3 ላይ ከኃጥአንና ከክፉ አድራጊዎች ጋራ ነፍሴን አትውሰዳት ክፋትም በልባቸው እያለ ከባልንጀራቸው ጋራ ሰላም ከሚናገሩ ጋር አትጣለኝ እንደ ስራቸው እንደ አካሄዳቸው ክፋት ስጣቸው እንደ እጃቸው ስራ ስጣቸው ፍዳቸውን ወደ ራሳቸው መልስ ወደ እግዚአብሔር ስራ ወደ እጆቹ ማደራረግ አላሰቡምና ያፈርሳቸዋል እንጂ አይሰራቸውም የሚል የፍትህ ልመና ተመልከቱ በእግዚአብሔር ላይ የሚነሱ አካላቶች እንዳሉ ይጠቁምና በዛ ላይ ፍትህ እንደሚያስፈልግ እናያለን የፍትህ ልመና ሲለምን እንመለከታለን ማለት ነው እንግዲህ እዚህ ላይ ስትመለከቱ ክፉ ሴራ የሚያሰሩ እንዳሉ ይናገርና ሰላምን ይናገራሉ ይላል በውስጣቸው ሌላ ነው ባፋቸው ግን ሌላ ነው ሁለት አይነት ማንነት ያላቸውን ሰዎች ይገልጻል አንደበታቸው ሰውን ተናግሮ ያስቀይምም በጣም ይገርም ነገር ነው ነገር ግን ውስጣቸው ላይ ምን አለ ክፉ ነገር አለ ከኃጥአን ከክፉ አድራጊዎች ይላል ጋር ነፍሴን አትውሰዳት ክፋት በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩ ጋር አትጣለኝ የሚገርም ነገር ነው በአንደበት ሌላ በድርጊት ሌላ በልብ ሌላ በዚህኛው ሌላ ሁለት አይነት መልክ ካላቸው በእነዚህ ሰዎች እጅ አትጣለኝ ብሎ የሚናገር ልመና እናያለን እንግዲህ ውስጣዊ ለስላሳ ነገር ይታይባቸዋል በውጫቸው ደግሞ የተበላሸ መርዝ እንደሚታይ እንመለከታለን ወዳጆቼ መጸለይ ሲባል ከክፉ ከማናቀው ከመናፍስት ዓለም ብቻ አይደለም ከክፉ ሰዎች እግዚአብሔር እንዲታደገን መጸለይ ያስፈልጋል ከክፉ ሰዎች ክፉ ካላደረጉ አይተኙም ብሎ ይናገራል እንግዲህ እውነተኛ ጽድቅ ንግግር ብቻ ሳይሆን የልብ ቅንነትም እንደሚያስፈልግ እዚህ ክፍል ላይ እናያለን ጽድቅ እንዳማኝ ጽድቅ ማለት ያንደበት ንግግር ብቻ አይደለም ወዳጆቼ እንግዲህ እውነተኛ ጽድቅ ንግግር ብቻ ሳይሆን የልብ ቅንነትም ያስፈልጋል እነዚህ ሰዎች በአንደበታቸው በጣም ጥሩ ናቸው ስማርት ናቸው በልባቸው ግን ሌላ ናቸው ከእንደነዚህ ሰዎች እንዲድን ሲጸልይ እናያለን እኔና እናንተም ልንጸልይ የሚገባናል ደግሞ ሁለቱም በአንድነት ያለው ከላይ እንዳነሳ ነው ልብን አእምሮ አካልም ጭምር ለእግዚአብሔር ሰሚት ማድረግ እንዳለበት ጸሎት ስንል እነዚህ ማካተት እንዳለበት እንዳየነው በእንደዚህ አይነት መልኩ እግዚአብሔር ልናመልክ እንደሚገባ ለሳሰባችሁ ፈልጋለሁ እንግዲህ አምልኮ እውነተኛ ጽድቅም እውነተኛ አምልኮ እውነተኛ ክርስትና ያንደበት ብቻ አይደለም የልብም ጭምር ነው በልባችን የሞላው ነው በአንደበታችን ምንናገረው መጽሐፍ እንደሚነግረን ሰው በልቡ የሞላው ባፉ ይናገረው አይደል ስለዚህ ጌታ ቢረዳን ወላጆቼ የጸለይንም ውስጣችንና ውጫችን ወደ ዩኒቲ መምጣት እንዳለበት
ልንሰራ እንደሚገባ ይሄ ክፍል ያስተምረናል። እንግዲህ በላው ደግሞ እዚህ ላይ ዝርዝሩን ስናይ ዳዊት እየጠየቀ ያለው ነገር አለ። እንደ ስራቸው እንዲይዛቸው እግዚአብሔርን ይጠይቃል። እንደ ስራቸው እንዲይዛቸው እግዚአብሔርን ሲጠይቅ እንመለከተዋለን። እንግዲህ በሌላ ቋንቋ ቁጥር 4 ላይ እንደ ስራቸው እንዳካሄዳቸው ክፋት ስጣቸው፣ እንደ እጃቸው ስራ ስጣቸው፣ ፍዳቸውን ወደ ራሳቸው መልስ ብሎ ሲናገር እንመለከታለን። ይሄ ተራጋሚነት ይመስላል፣ ግን አይደለም። በሌላ መልኩ ምንድነው ታዲያ ካልን ስነ ምግባር ሲጣስ የእግዚአብሔር ፍትህ እንደሚገለጥ ነው እየተናገረ ያለው። ክርስቲያናዊ ስነ ምግባር ወይም የእምነት ሰዎች ስነ ምግባራቸው ኮራፕት ሲያደርግ ሲበላሽ የእግዚአብሔር ፍትህ እንደሚገለጥ የሚያሳይ ነገር ነው። እንደ ስራቸው ትመልስላቸዋለህ። ታስተውሳላችሁ አይደለም? በዮሐንስ ራእይ ላይ ስራው በእጄ ነው አለ። የእያንዳንዱ ስራ በእጄ ነው፣ እንደየስራው እመልስለታለሁ ብሏል ጌታ ኢየሱስ ክርስቶስ። ስለዚህ ወላጆች ሆይ እዚህ ጋር ያለው ስትመለከቱት ዳዊትን ብዙ ጊዜ በተራጋሚነት በክፉነት ሰዎች እያለ ያለው ግን የእግዚአብሔር የፍትህ ልመና ነው። ስርሳችን እያልን ያለ ነው። ስነ ምግባር ሲጣስ የእግዚአብሔር ፍትህ ይገለጣል። የእግዚአብሔር ፍትህ በሚገለጥበት ጊዜ ሰዎች እንደ ስራቸው እንዳካሄዳቸው እንደ እጃቸው ስራ ፍዳቸውን ወይም ክፍያቸውን እንደሚያገኙ እንመለከታለን ማለት ነው። ስናዛምደው በሮሜ ምዕራፍ 12 ቁጥር 19 ካለው ጋራ እናያለን። አማኝ በቀልን ለእግዚአብሔር ይተዋል የሚል ተዛምዷቸው። ሮሜ 12 ቁጥር 19 ላይ አማኝ እውነተኛ አማኝ በቀልን ለእግዚአብሔር ይተዋል፣ ለቁጣው ምን አድርጉ ይላል። በዛ ክፍል ላይ ፋንታ ስጡ፣ እኔ ብድራትን ምን አደርጋለሁ እመልሳለሁ፣ ለእያንዳንዱ እንደየስራው እንደሚሰጥ ያ ክፍል ይነግረናል። በቀልን ለእግዚአብሔር መተው አለብን። እግዚአብሔር እንዲሰራ መተው አለብን። እግዚአብሔር እንዲያደርግ መተው አለብን። ወዳጆቼ ለእግዚአብሔር ልንተው እንደሚገባን እናያለን። ያ ማለት ሰዎች እንደፈለጉ በእኛ ላይ ኢሌጋል የሆነ ነገር እንዲያደርጉ እንፍቀድላቸው ማለት ግን አይደለም። እያልን ያለነው በቀልን ከኛ እጅ ማውጣት እንደሚያስፈልግ ላሳስባችሁ ያስፈልጋል። የኛ አይደለም በቀል የኔ ነው አለ እግዚአብሔር። የኔ ነው ካለ ለእግዚአብሔር ልንሰጠውና እርሱ እንዲበቀል ልንፈቅድለት እንደሚገባ ይሄ ክፍል እንደ እጃቸው ስራ ክፈላቸው። በእርግጥ አምላካችን ፍትሃዊ አምላክ ስለሆነ እንደ እጃቸው ስራ ይመልስላቸዋል። ይሄንን በማድረግ ፍትሃዊ መሆኑን ይሄንን በማድረግ ስነ ምግባርን የሚያስጠብቅ አምላክ ፍትህ ሰጪ አምላክ መሆኑን እናያለን ማለት ነው። እንግዲህ የእግዚአብሔርን ስራ አልተመለከቱም የሚል እንመለከታለን። እዚህ ክፍል ወደ እግዚአብሔር ስራ ቁጥር 5 ላይ ወደ እግዚአብሔር ስራ አልተመለከቱም የሚለው የእግዚአብሔር ስራ ፈጣሪነት፣ መጋቢነትና መቤዠት ነው። አያችሁ ሰዎች አንደበት ሌላ ድርጊት ሌላ የሚሆኑት ይሄንን ሲረሱ ነው። እግዚአብሔር የፍጥረት ሁሉ ፈጣሪ አምላክ፣ እግዚአብሔር ፍጥረትን ሁሉ የፈጠረ አምላክ ብቻ መጋቢነት ረስተዋል። የእግዚአብሔር ቤዛነት ረስተዋል። ወደዚህ ሊያስተውሉ ይሄ ማስተዋል የላቸውም ሲል እንመለከታለን። የፍትህ ልመና እንግዲህ በምንጸልይበት ጊዜ ፍትህ ከሰማይ እንደሆነ አውቀን ፍትህ ከመለኮት እንደሆነ አውቀን ወደ እግዚአብሔር ፍትህ ይመጣ ዘንድ መጠየቅ እንደሚያስፈልግም ይሄ ክፍል ይነግረናል ማለት ነው። ሶስተኛውን ነጥብ በምናይበት ጊዜ የእምነት ጸሎት ወይም በእግዚአብሔር ላይ ያለ መተማመንን የሚያሳይ ጸሎት ሆኖ እንመለከታለን ማለት ነው። እና እግዚአብሔር ይባረክ። ስንጀምር ርዕሰ ጉዳያችን የእግዚአብሔር ዝምታ ብለን ነበር። ዳዊት ብዙ ጮህት ብዙ ፍትህ አልባ የመሰሉ ሁኔታዎች ተመልክቶ እነዚህ ይታረሙ ዘንድ እነዚህ ኮሬክት ያደርጉ ዘንድ ምን ሲያደርግ እንመለከተዋል። ሲጸልይ ሲለምን አይተን ነበር። ደግሞ የእግዚአብሔር የጸሎት መልስ በመዘግየቱ እግዚአብሔር ያልሰማው መስሎት ነበር። ነገር ግን ከቁጥር 6 እስከ 8 ባለው ደግሞ ስትመለከቱ ምን አለ? የልመናዬን ቃል ምን አድርጎኛል? ሰምቶኛል። እግዚአብሔር ይስማችሁ። ሃሌሉያ። ተመልከቱ። በሌላ ቋንቋ በሌላ ክፍልም ደግሞ ስንመለከት እግዚአብሔር ይስማ
ያዕቆብ አምላክ ስም ያቁምህ ከመቅደሱ ረድኤትን ይላክል ብሎ ይናገራል። እግዚአብሔር የሚሰማው ሰው እንዴት የተመሰገነ ሰው ነው። እንግዲህ መዝሙሩ ከልቅሶ ወደ ውዳሴ ይለወጣል ማለት ነው። እግዚአብሔር በሚሰማን ጊዜ ከክራይ ታውቃላችሁ እንደገና ወደ ምን ዘምርበት ወደ ምን ጮህበት በእልልታ ወደ እግዚአብሔር ከበሮአችንን ወደ ማንሳት የምንቀየርበት ከልቅሶ ወደ አወዳሽነት ከአልቃሽነት ወደ ዘማሪነት እግዚአብሔር በሚሰማን ጊዜ ነገሮች ይቀያየራሉ ወዳጆቼ ሃሌሉያ። አያችሁ የሰው ያለ ያለው ነው። እምነት እንግዲህ ከመገለጡ በፊት መልሱን ያውቃል ማለት ነው። ታውቃላችሁ ወይ የሚያምን ሰው ነገሮች ከመምጣታቸው በፊት መልሱ ምን እንደሆነ ያውቃል። እምነት ያላቸው ሰዎች እግዚአብሔር ላይ ትረስት ያደረጉ ሰዎች አሁን ሰልፍ አላልኩም ከራሳችን ስሜት አንፃር የራሳችንን ራስን ማመን አይደለም ያልኩት እግዚአብሔርን ከማመን አንፃር። ስለዚህ እዚህ ጋር ተመለከቱ ከእግዚአብሔርን ታምኖ ስለነበረ ምን አይነት ውጤት እየጠበቀ እንደነበረ ታያላችሁ። ፋይናሊ ለዚህ ነው ልመናዬን ምን አድርጎኛል ሰምቶኛል ያለው። ሃሌሉያ እግዚአብሔር ተመሰገነ። እንግዲህ ነገሮች ከመምጣታቸው በፊት ከተራራው ጀርባ ያለውን እናያለን ማለት ነው። ከሁኔታው በኋላ ያለውን ምን አይነት ውጤት እንደሚመጣ እናያለን ማለት ነው። ይሄንን ነው የሚነግረን። ሌላኛውን ስንመለከት እንግዲህ መንፈስ ቅዱስ የመስማትን ውስጣዊ ማረጋገጫ እንደሚሰጠን በአዲስ ኪዳን ሮሜ ምዕራፍ 8 ቁጥር 16 እንደዚሁም ደግሞ ሮሜ ምዕራፍ 8 ከ26 እስከ 27 ባለው መንፈስ ድካማችንን ያግዛል በማይነገር መቃተት በእኛ ውስጥ ሆኖ ስለ ቅዱሳን ይማልዳል የሚለውን ክፍልም ሲያነሳን ያለን የመስማትን የእግዚአብሔር የሆነውን የመለየት የእግዚአብሔር የሆነውን የማወቅ እና የመረዳትን ነገር እንደሚሰጠን ይሄ ከሮሜ ጋር ተዛምዶ እናያለን። ግን የመንፈስ ውስጣዊ ምስክርነት ድንገተኛ ምስጋና እንደዚሁም ደግሞ መዝሙር እንደሚያመጣ እናያለን። ውስጣዊ ምስክርነቱ በመንፈስ ቅዱስ የሆነው ምስክርነት ከላይ የነበረው ጩኸት ከላይ የነበረውን ሁኔታ የሚቀይር ሆኖ እናያለን። አይታችሁ ከሆነ ጸሎት በመንጀምርበት ጊዜ ብዙ ጊዜ እየተከዝን ነው የምንጀምረው። ስንጨርስ ግን ሌላ ሰዎች ሆነን ነው የምንነሳው። አስተውላችሁ ከሆነ እንደዛ ነው። ብዙ ጊዜ በመንጸልይበት ጊዜ በመንጀምርበት ጊዜ ነገሮች ተቃንተን ይሆናሉ አድካም ይሆናሉ። ስንጨርስ ግን ሌላ ሆኖ ነው የምንመለከተው። ወዳጆች ሆይ ይሄን ቋንቋ እንግዲህ ዋስትና በእግዚአብሔር ቃል ኪዳን እንደሆነ እናያለን። እዚህ ላይ እስቲ አንድ ቁጥር ላንብብላችሁ። እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳው፣ ስጋዬ ደስ ይለዋል፣ ፈቅጄ አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። እግዚአብሔር ኪዳን ዋስትናችን በእግዚአብሔር ኪዳን ላይ የተመሰረተ እንደሆነ እዚህ ላይ ይናገራል። ለሕዝቡ ኃይላቸው ነው ይላል፣ ለቀባው ደግሞ መታመኛ ነው ብሎ ይናገራል። እግዚአብሔር የገባውን ኪዳን የሚጠብቅ አምላክ እንደሆነ እናያለን። ኪዳን ሕዝቤ ነው ብሎ የመረጠውን ሕዝብ የማይጥል አምላክ፣ ቀብቼዋለሁ ብሎ ኪዳን ያደረገለትን የማይጥል አምላክ፣ ኪዳኑን የሚጠብቅ አምላክ እንደሆነ እዚህ ክፍል ላይ እንመለከታለን ማለት ነው። እንግዲህ እግዚአብሔር ውስጣዊ ኃይል ጋሻ ውጫዊ ጥበቃ እንደሆነ እንመለከታለን። ጥንካሬ ነው ብሎ ሲናገር ውስጣዊ ኃይል ነው። እንደ ጋሻ ለሕዝቡ ጠባቂ እንደሆነ ሲያይ ውጫዊ ከለላ ሆኖ እንመለከታለን። እውነተኛ ትምክህት በሁኔታዎች ላይ ሳይሆን በእግዚአብሔር ጽኑ ማንነት ላይ የተመሰረተ ነው። እውነተኛ መመኪያ ራሱ ጽኑ የሆነው አምላካችን እግዚአብሔር እንጂ ሲቹዌሽኖቹ አይደሉም ነው። ሁኔታዎች አንዳንድ ጊዜ ቀጥ ብለው በቃ ይሄዱ ይመስላሉ፣ ሌላ ጊዜ ደግሞ ጠመዝማዛ ይመስላሉ፣ ሌላ ጊዜ ደግሞ ቶታሊ ሲልድ ያደረገ የተዘጋ ማንም ሊከፍተው የማይችለው በር ይመስላሉ። ነገር ግን ወዳጆቼ እውነተኛ ትምክህት የማይለወጠው እግዚአብሔር ነው። የሁኔታዎች ቀጥ ብሎ መሄድም ዋስትና አይደለም፣ ጠመዝማዛ መሆናቸው ዋስትና አይደለም፣ የዛን ያህል ተስፋ የሚያስቆርጥም አይደለም፣ የተዘጋ መምሰሉ የዛን ያህል ሰማይ የተደፋም አይደለም። ነገር ግን እውነተኛ መመኪያ
እውነተኛ ትምክት እውነተኛ የሚያሳርፍ ሰላም ሰጪ እግዚአብሔር ነው። ይሄንን በኢየሱስ ስም እግዚአብሔር እንዲያበራላችሁ ጸሎቴ ነው። ልቤ ተመልከቱ የሰው በውስጡ ልቡ ሐሴት እንዳደረገ ጭምር ይናገራል። እግዚአብሔር የሕዝቡ ብርታት እንደሆነ ይናገራል። እንግዲህ የኔና የናንተስ ብርታት ማን ይሆን? ማን ይሆን ወዳጆች? እግዚአብሔር ምን ያህል ብርታታችሁ ነው? ምን ያህል የልባችሁ ደስታ ነው? እና ይሄ ሰው በእግዚአብሔር ላይ እግዚአብሔር ለሕዝቡ ኃይላቸው ነው ለቀባውም የመድኃኒቱ መታመኛ ነው። የመድኃኒቱ ብሎ ሲናገር አዳኝ መተማመኛ ማለት ነው። አዳኝ መታመኛ ነው። እግዚአብሔር ኃይል ነው፣ መታመኛ ነው። ለኔና የናንተስ መታመኛ ማን ይሆን? የኛስ መደገፊያ ማን ይሆን? ወዳጆች ሆይ ስለኔና ስለናንተ ነፍሱን አሳልፎ የሰጠ እኛን ለማጽደቅ ሲል ደግሞ በሶስተኛው ቀን ከሙታን የተነሳ ሕይወታችንን የተቤዣት የእግዚአብሔር ልጅ ኢየሱስ ክርስቶስ መተማመኛችን፣ የተረጋገጠ መተማመኛችን እንደሚወደን ገና የምንጠብቀው አይደለም። መውደዱን የጨረሰ የገለጠልን በመስቀል ላይ የገለጠልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ቁጥር 9ን ስንመለከት እንደዚህ ብሎ ይናገራል። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። በሕዝብ ላይ የሚደረግ ጸሎት ሆኖ እንመለከተዋለን። ይሄ እና አጠቃላይ አገራዊ ሁኔታ ጸልየ፣ ግላዊ ሁኔታ ጸልየ። ምክንያቱም ስለ ሀገር ሳነሳ ኢፍትሃዊ ነገሮች ይስተካከሉ ዘንድ ያቀረበው ያንን ነው የሚያሳየው። ቀጥሎም ደግሞ እነዚህ እንደተስተካከሉ ሲያይ ስለ ኪዳን ጸልየ፣ እግዚአብሔርን አመሰገነ። ሲጨርስ እየሰማችሁት ነው። አሁን የሚነግረን ነገር ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ ለዘላለሙ ከፍ ከፍ አድርጋቸው። እነዚህ እነማን ናቸው? የተዋጁት የእግዚአብሔር ኪዳን ያላቸው ናቸው። ወዳጆቼ የሕዝቡ እረኛ እግዚአብሔር መሆኑን የሚያሳይ ክፍል ነው። ሃሌሉያ። ቁጥር 9 የሕዝቡ እረኛ እግዚአብሔር ነው እያለ ነው። ሕዝብህን አድን፣ ርስትህን ባርክ የሚለው እረኛ ሁን፣ ለዘላለሙ ተሸከማቸው ከሚለው ጋራ ተገናኝቷል ማለት ነው። አድናቸው፣ እረኛው ናቸው፣ ጠብቃቸው፣ ተሸከማቸው የሚለውን ነው ታስታውሳላችሁ። መዝሙር 23 ላይ ማለት ነው። እግዚአብሔር እረኛዬ ነው ያለውን እሱን ነው የሚናገረው። እንግዲህ የእግዚአብሔር አመራር ማዳን፣ መባረክ፣ መመገብ፣ መንጋውን መሸከም እነዚህን ሁሉ ያካትታል ማለት ነው። እግዚአብሔር እረኛዬ ነው ስንል ያድነኛል ማለታችን ነው። እግዚአብሔር እረኛዬ ነው ስንል ይባርከኛል ማለታችን ነው። እግዚአብሔር እረኛዬ ነው ስንል ጠባቂዬ ነው እያልን ነው። እግዚአብሔር እረኛዬ ነው ስንል እሱ ተሸክሞኛል እያልን ነው። የምንሸከመው አምላክ የለንም። የተሸከመን ሕይወታችንን ላይፍ ስፓን የሚባለው ዘመናችንን በሙሉ ጠቅልሎ የወሰደ መኖሪያ አምላካችን መሆኑን ልነግራችሁ ፈልጋለሁ። ይሄ ከአዲስ ኪዳን ጋር ስናገናኘው ጌታ ኢየሱስ ክርስቶስ መልካም እረኛ እንደሆነ ተናገረ። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ ብሏል። በዮሐንስ 10 ላይ ታችሁ ከሆነ እኔ እረኛ ስለሆንኩ አለ ጌታ ኢየሱስ ስለ በጎቼ ነፍሴን ምን አደርጋለሁ? እሰጣለሁ። አያችሁ፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ የሚሰጥ በእርግጥ ደግሞ ይሄ ተፈትኖ የተረጋገጠ ዝም ብሎ አፈ ታሪክ አይደለም። ተፈትኖ የተረጋገጠ ዓለም ያወቀው ሐቅ ነው። ወላጆቼ ስለ መንጋዎቹ የሞተ ደግሞ መንጋዎቹን ለማጽደቅ ከሙታን የተነሳ ሲሞትልን የኃጢአት ዕዳ ነው የተከፈለው። እንደምታውቁት ታውቃላችሁ። በሞቱ እርቅ ተካሂዷል። በደሙ የኃጢአት ስርየት ተካሂዷል። በመገረፉ ቁስል ሁለንተናዊ ፈውስ ተካሂዷል። አካላዊ ብቻ አይደለም፣ ከእግዚአብሔር ጋር የነበረን እርስ በርስ የነበረን አእምሮዊ፣ ስሜታዊ፣ ፍቃዳዊ እያንዳንዱ ህይወታችን የተፈወሰው በመገረፉ ቁስል ነው። ዕዳችን ተከፍሏል ማለት ነው ሲሞት። ከሙታን ሲነሳ ደግሞ ዘላለማዊ ህይወታችን መዳናችን እንደማይጠፋ የተረጋገጠው እግዚአብሔር ከሙታን አስነሳው የሚለው ኢየሱስ ኃይል ስለሌለው አይደለም። ስለረካ የኃጢአትን ዕዳ ስላሸነፍክ ስለከፈልክ አሁን ላንተ ምን ይገባል? ትንሳኤ ይገባል። ወደ ክብርህ ልትገባ ይገባል ብሎ አብ ከሙታን እንዳስነሳው ይናገራል። እስከዛ ሰዓት ድረስ ጌታ ኢየሱስ ሁለንተናውን ለአባቱ አሳልፎ ሰጥቶ ነበር። አያችሁ፣ አባቱን ሊያገለግል እንጂ መለኮትነቱን ሊገልጥ አልነበረም የመጣው።
ማገልገል ሲባል ያብን ፍቃድ በመፈጸም የኛን ቀንበር በመስበር የዲያብሎስን ክፋት በማፍረስ የኃጢአትን ኃይል በማፍረስ አያችሁ ለዚህ ነው መልካም እረኛ ነኝ አለ ከዛ በፊት የነበሩ መሪዎች ህዝቡን ያስጨነቁ መሪዎች ነበሩ አሁን እኔ አለ ጌታ ኢየሱስ ህዝቡን የምመግብ ነኝ ህዝቡን የምጠብቅ ነኝ ከላይ ካነሳ ነው ጋር እግዚአብሔር እረኛ ነው ስንል ምን ብለናል ያድናል ይባርካል ይመግባል ይሸከማል ያለው ከሰባዊ መጋቢነት ጋር የማይገናኝ ከሰባዊ እረኝነት ጋር ከሰባዊ መሪነት ጋር የማይገናኝ መለኮታዊ መጋቢና ፈጣሪ አምላክ መድኃኒት መሆኑን ጌታ ኢየሱስ ያሳየበት ክብር ላዳኛችን ለኢየሱስ ክርስቶስ ይሁን አያችሁ ይሄንን ነው የሚያሳየን ብዙ እረኞች አሉ በመድር ላይ በጣም ብዙ ነገር ግን ወላጆቼ ይሄንን እረኝነት ግን የሚተካረኛ የለም አልነበረም ይሄን እንድናስብ ያስፈልጋል ለዘላለም የሚለው እዚህ ጋር ስንመለከት ጸጋውን የሚገልጽ ነው ዘላለም ሲባል የእግዚአብሔር የማይገባ ክብር አይገርምም የማይገባንን ግን የእግዚአብሔር የሆነውን ተቀባይነት ሞገስ ከእግዚአብሔር ማግኘትን ነው ለዘላለሙ ብሎ የሚናገረው ይሄን ክፍል የእግዚአብሔርን ጸጋ የማይገባን ሆኖ ሳለ የእግዚአብሔርን ደግነት የእግዚአብሔርን ችሮታ እንዳው እንድናገኝ የሚናገር ነው እንግዲህ እግዚአብሔር ስራውን መጀመር ብቻ ሳይሆን እስከ ፍጻሜ ድረስ እንደሚያደርግ ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ ይናገራል በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ምን አርጋለሁ ይላል ተረድቻለሁ ብሎ ይናገራል እግዚአብሔር እረኛነት እንደዚሁም ደግሞ መደገፍ መምራት የሚያሳዩ መሆናቸው